አንሸወድም ከትግራይ ጋር ፍች ፈጽመናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ይህ የኮሎኔሉ ከትግራይ ጋር ፍች ፈጽመናል ንግግር በሁለቱ ህዝቦች መሃል ሽብልቅ ይፈጥራል በሚል ትችት ገጥሞታል። የፌዴሬሽን ምክር ቤትን ሰሞነኛ ውሳኔ ከትግራይ ጋር የመጀመሪያ ፍች ፈጽመናል፣ ሙሉ ውሳኔ ሲወሰን ደግሞ ሙሉ ፍች እንፈጽማለን የሚል አነጋጋሪ አስተያየት ሰጠዋል። አንሸወድም ትግሉ ይቀጥላል ያሉት የተከዜ ዘቡ አዛዥ የትግራይን ፖለቲከኞች ግብዝ በማለትም ዘልፈዋል። እናስደምጣቸዋለን። ህወሓት አዳዲስ መድፎችንና መካከለኛ ርቀት ተወንጫፊ መሳሪያዎችን እያስገባ መሆኑን የሚገልጽ አዲስ መረጃ ወጣ። ለአሜሪካ መንግስት ቅርበት ያለው አንድ ተቋም በበኩሉ አብይ በሚቀጥሉት 4 ሳምንታት ውስጥ ህወሓት ላይ ውጊያ ለመክፈት አቅደዋል ሲል ዲፕሎማቶችን ዋቢ አድርጎ ዘግቧል። እንደ ተቋሙ መረጃ ጦርነቱ የሚጀመርበት ቀን ጭምር ታውቋል ያለ ሲሆን ፋኖ ሻዕቢያና ህወሓትም የጋራ ዝግጅት እያደረጉ ነው ብሏል። እንመለስበታለን። ጌታቸው ረዳ ጥርስ አውጥተዋል። ትከሻቸውን ወደ 4 ኪሎ ያስጠጉት ጌቾ ከሰሞኑ የፌዴሬሽን ምክር ቤት በወሰነው ውሳኔ አራስ ነብር ሆነው ሰንብተዋል። ዛሬው ዕለት ደግሞ የምርጫ ቦርድን በመክሰስ ውሳኔው በፍርድ ቤት እንዲታገድ አድርገዋል። ይህም ጌታቸው 4 ኪሎ ላይ ጥርስ ነከሱ ወይ የሚያስብል ሆኗል። በሌላ ወገን ያሉት ደግሞ የፍርድ ቤቱ ውሳኔ የቲያትሩ አካል ነው በማለት አቃለውታል። እናስደምጣቸዋለን። የቻይናው ፕሬዝዳንት ሺጂፒንግ በከፍተኛ ወታደራዊ ባለስልጣናት ላይ የሚወስዱት እርምጃ አሳሳቢ ደረጃ ላይ መድረሱ ተረጋገጠ። ማክሰኞ ዕለት ይፋ የሆኑ 2 አዳዲስ ጥናቶች እንደሚያመላክቱት ይህ ማጽዳት ዘመቻ የፕሬዝዳንቱን የቅርብ ታማኝ የነበሩ 2 ከፍተኛ ጄኔራሎችን ማሰናበትን ጨምሮ ሰፊ መዋቅራዊ ለውጦችን ያስከተለ መሆኑ ታውቋል። ሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አንሸወድም ከትግራይ ጋር ፍች ፈጽመናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ይህ የኮሎኔሉ ከትግራይ ጋር ፍች ፈጽመናል ንግግር በሁለቱ ህዝቦች መሃል ሽብልቅ ይፈጥራል በሚል ትችት ገጥሞታል። የፌዴሬሽን ምክር ቤትን ሰሞነኛ ውሳኔ ከትግራይ ጋር የመጀመሪያ ፍች ፈጽመናል፣ ሙሉ ውሳኔ ሲወሰን ደግሞ ሙሉ ፍች እንፈጽማለን የሚል አነጋጋሪ አስተያየት ሰጠዋል። አንሸወድም ትግሉ ይቀጥላል ያሉት የተከዜ ዘቡ አዛዥ የትግራይን ፖለቲከኞች ግብዝ በማለትም ዘልፈዋል። በአማራ ክልል ስር በኃይል የተጠቃለለውንና የተቋቋመውን የወልቃይት ዞን ከሚመሩት መሃል አንዱ የሆኑት ኮሎኔል ደመቀ ዘውዱ ከሰሞኑ የፌዴሬሽን ምክር ቤት የወሰነውን ውሳኔ በተመለከተ ከአንድ ሚዲያ ጋር ቃለ ምልልስ አድርገዋል። በቃለ ምልልሱ ያነሷቸው ነጥቦችም አነጋጋሪም አከራካሪም ሆነዋል። ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሂድና የህዝብ ተወካዮች እንዲኖሩት የሰጡትን አቅጣጫ እጅግ መልካም ጅምርና ፍትሃዊ ሲሉም ገልጸውታል። ኮሎኔሉ በወቅታዊ ጉዳዮች ላይ ከሚዲያ ጋር በነበራቸው ቆይታ የመምረጥና የመመረጥ መብት ህገ መንግስታዊ በመሆኑ ሊገደብ እንደማይገባ ተናግረዋል። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነፃ ሆኖ መሳተፉን የመጀመሪያ ፍች ነው ሲሉ የገለጹት ኮሎኔሉ ዘላቂውና መሰሉ ጥያቄያቸው ምላሽ የሚያገኘው ከምርጫ በኋላ በሚካሄድ የህዝበ ውሳኔ እንደሆነና ወሳኙ እርምጃም ወደ አማራ ክልል ምክር ቤት ሲቀላቀሉ መሆኑን አብራርተዋል። በምክር ቤቱ ውሳኔ መሰረት ከትግራይ ጋር የመጀመሪያ ፍች ነው የፈጸምነው። ሙሉ ፍች የሚሆነው የንብረትና ሌሎች ጉዳዮች ሲፈቱ ነው። ግባችን በአማራ ክልል ምክር ቤት ውስጥ መሳተፍ ነው ብለዋል። ይህ የኮሎኔሉ ከትግራይ ጋር ፍች ፈጽመናል ንግግር በብዙ እየተተቸ ይገኛል። አማራና ትግራይ ማህበረሰብ አብሮነት ላይ እንቅፋት ሊሆን ይችላል በሚልም ወቀሳ ተሰንዝሮበታል። ፍችው ሙሉ መሆን አለበት የሚሉት ኮሎኔሉ ግን የምርጫ ቦርድንና የፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቀው ሲነቅፉት ተደምጠዋል። ህወሓት ራሱ ከህገ መንግስት ውጭ ምርጫ እያካሄደ ሌላው ህጋዊ መብቱን ሲጠብቅ ህግ ተጣሰ ማለቱ ግብዝነት ነው በማለትም አክለዋል። በተጨማሪም አካባቢውን ማን ያስተዳድረውና ምርጫው በማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያው ስምምነት አካባቢውን አከራካሪ በማለት የፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውን አስታውሰዋል። የትግራይ ልሂቃን ስምምነቱን ሳይረዱ ወይም እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔሉ የፌዴራል ተቋማትን መቃወማቸውን አውግዘዋል።
በህወሓትና በፌዴራል መንግስት መካከል ከዛሬ ነገ ፈነዳ ተብሎ የሚጠበቀው ጦርነት የሚጀመርበት ቀን ተቆርጧል። በፍጥነት እየተገለባበጠ በሚገኘው የምስራቅ አፍሪካ ቀጠናዊ ላይ ተጨማሪ ትኩሳት የሆነው የሰሜን ኢትዮጵያ ጦርነት በመጪዎቹ የፈረንጆቹ ወር እንደሚጀመር የግጭት ሁነቶችን የሚተነትነው ክሪቲካል ትሪት አስታውቋል። ህወሓትና የፌዴራል መንግስት በቅርቡ ጦርነት እንደሚጀምሩ የሰሜን ኢትዮጵያ ውጥረት በከፍተኛ ትኩረት እየተከታተለ የሚገኘው ተቋሙ አዲስ ባወጣው ሪፖርት ገልጿል። ኃይሉን ወደ ትግራይ አዋሳኝ አካባቢዎች ያስጠጋው የፌዴራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት እንደሚከፍት ተቋሙ ጠቁሟል። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት ባወጣው ሪፖርት መግለጹ ይታወሳል። አሁን ላይ ትግራይን በሚያዋስኑ አፋርና አማራ አካባቢዎች ጦር አስጠግተው የተፋጠጡት የፌዴራልና ህወሓት ኃይሎች ጦርነት አይቀሬ መሆኑን ተቋሙ አመላክቷል። የመጨረሻው ምዕራፍ ላይ የደረሰው ውጥረት ከፈነዳ በቀጥታም ይሁን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስ ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢ ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን የሚጠቅሰው ተቋሙ የኤርትራን ጦር ጨምሮ ዋናው ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ ነው ብሏል። በዋናነትም በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ እየተንቀሳቀሰ ነው ተብሏል። የኤርትራ ወታደሮች ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸውን የዓይን እማኞችን ጠቅሶ ኢትዮጵያ ኢንሳይደር መዘገቡ ይታወሳል። በኢትዮ ኤርትራ መካከል ውጥረቱ ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ ያሉ የባህረ ሰላጤው ሀገራት እንደሚገቡበት ተቋሙ በሪፖርቱ ጠቁሟል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብጽና በቀጠናው እያንዣበበች የምትገኘው እስራኤል እጃቸውን ማስገባታቸው አይቀሬ መሆኑ ተመላክቷል። 11ኛው ሰዓት ላይ የደረሰውን ጦርነት ማስቀረት ካልተቻለ እስራኤልና የኤሚሬትስ ከኢትዮጵያ ጎን ሲሰለፉ፣ በአንጻሩ ሳውዲና ግብጽ ከኤርትራ ጎን መሰለፋቸው አይቀሬ መሆኑ ተገልጿል። እነዚሁ ሀገራት በሱዳኑ የሁለቱ ጄኔራሎች የስልጣን ሽኩቻ ጦርነት ውስጥ እጃቸውን ያስገቡ መሆናቸው ደግሞ በዚያው አስተላለፉ ወደ ኢትዮጵያ ለመስፋፋት ይቀላቸዋል ተብሏል። የሱዳኑ ጦርነት በተለይ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር እየተቆራኘ የመጣ ሲሆን ከቀጠናዊ አስተላለፍ እስከ ውስጥ ጉዳይ እየተሳሳበ መሆኑ ይነገራል። ኢትዮጵያ በሱዳኑ ጦርነት ከአጋሯ ኤሚሬትስ ጎን ተሰልፋለች በሚል የጄኔራል አልቡርሃን ወታደራዊ አስተዳደር እንደ ህወሓት ካሉ የውስጥ ኃይሎች ጋር እየተባበረ ነው። ጌታቸው ረዳ ጥርስ አውጥተዋል። ትከሻቸውን ወደ 4 ኪሎ ያስጠጉት ጌቾ ከሰሞኑ የፌዴሬሽን ምክር ቤት በወሰነው ውሳኔ አራስ ነብር ሆነው ሰንብተዋል። በዛሬው ዕለት ደግሞ የምርጫ ቦርድን በመክሰስ ውሳኔው በፍርድ ቤት እንዲታገድ አድርገዋል። ይህም ጌታቸው 4 ኪሎ ላይ ጥርስ ነከሱ ወይ የሚያስብል ሆኗል። በሌላ ወገን ያሉት ደግሞ የፍርድ ቤቱ ውሳኔ የቲያትሩ አካል ነው በማለት አቃለውታል። ፍርድ ቤቱ እግዱን ያስተላለፈው ከዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ የቀረበውን የእግድ አቤቱታ ተከትሎ ነው። ስምረት ፓርቲ አቤቱታውን ለፍርድ ቤቱ ያቀረበው በፕሬዝዳንቱ አቶ ጌታቸው ረዳ በኩል ነው። ዛሬ ሐሙስ ለከፍተኛ ፍርድ ቤት ለቀረበው አቤቱታ ተከሳሽ ወይም ተጠሪ የተደረገው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ መሆኑን አቶ ጌታቸው ረዳ በማህበራዊ የትስስር ገጻቸው ያጋሩት የፍርድ ቤት ሰነድ አመልክቷል። ምርጫ ቦርድ በፍርድ ቤት አቤቱታ የቀረበበት በትግራይና በአማራ ክልሎች መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎችን በተመለከተ ባለፈው ሰኞ ይፋ ባደረገው ውሳኔ ነው። እነዚህ የምርጫ ክልሎች ሁመራ፣ አዲረመጽ፣ ለምት፣ ኮረም፣ ኦፍላና ራያ አላማጣ ናቸው። በአምስቱ የምርጫ ክልሎች የሚደረገው የፓርላማ ምርጫ በቀጥታ እንዲሆንና ለክልል ምክር ቤት መቀመጫዎች የሚደረገው ምርጫ አመቺ ጊዜ ተመርጦ ወደፊት እንዲካሄድ በመጀመሪያ የወሰነው የፌዴሬሽን ምክር ቤት መሆኑን ቦርዱ በወቅቱ አስታውቆ ነበር። የፌዴሬሽን ምክር ቤት ውሳኔን ያስተላለፈው በአማራና በትግራይ ክልል ያለው ይገባኛል ጥያቄ በሕገ መንግስት ውሳኔ እስከሚፈታ ድረስ መሆኑን ተገልጿል። በመጪው ግንቦት ወር መጨረሻ የሚደረገውን ሀገር አቀፍ ምርጫ በፌዴሬሽን ምክር ቤት ውሳኔ መሰረት እንደሚያስፈጽም ምርጫ ቦርድ ይፋ ካደረገ በኋላ ስምረት ፓርቲን ጨምሮ የትግራይ ክልል የተለያዩ አካላት ከፍተኛ ተቃውሞ አሰምተዋል። ስምረት ፓርቲ በዕለቱ ባወጣው መግለጫ ውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል አውግዟል። የፌዴሬሽን ምክር ቤትና ምርጫ ቦርድ ባስተላለፉት
ባስተላለፏቸው ውሳኔዎች ላይ የማስተካከያ እርምጃ ካልተወሰደ በምርጫ እንደማይሳተፍ ያስጠነቀቀው ስምረት ፓርቲ ከሁለት ቀን በኋላ ጉዳዩን ወደ ፍርድ ቤት ወስዶታል። ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት በስምረት ፓርቲና ምርጫ ቦርድ መካከል የሚደረገው ክርክር ታይቶ ተለዋጭ ትዕዛዝ እስከሚሰጥ ድረስ ውሳኔው ለጊዜው ታግዶ እንዲቆይ ትዕዛዝ ተሰጥቷል። ፍርድ ቤቱ ይህን ትዕዛዝ የሰጠው ምርጫ ቦርድ የሰጠው ውሳኔ የሚፈጸም ከሆነ ሁለቱ ወገኖች መካከል የሚደረገው ክርክር ውጤት የሚያጣ ስለሆነ እንደሆነ ገልጿል። በፍርድ ቤት አቤቱታና ክስ የቀረበበት ብሔራዊ ምርጫ ቦርድ እርሱን የሚመለከት ትዕዛዝ በተላለፈበት በዛሬው የችሎት ውሎ ላይ አለመገኘቱን ተቋሙ ለኢትዮጵያ ኢንሳይደር ገልጿል። የቻይናው ፕሬዝዳንት ሺጂፒንግ በከፍተኛ ወታደራዊ ባለስልጣናት ላይ የሚወስዱት እርምጃ ቀደም ሲል ከታሰበው በላይ ጥልቅ መሆኑንና ይህም የሀገሪቱን የህዝብ ነጻ አውጪ ጦር ውጤታማነት አደጋ ላይ የጣለ መሆኑን ተመራማሪዎች አስታወቁ። ማክሰኞ ዕለት ይፋ የሆኑ ሁለት አዳዲስ ጥናቶች እንደሚያመላክቱት ይህ የማጽዳት ዘመቻ የፕሬዝዳንቱን የቅርብ ታማኝ የነበሩ ሁለት ከፍተኛ ጄኔራሎችን ማሰናበትን ጨምሮ ሰፊ መዋቅራዊ ለውጦችን ያስከተለ ነው። ዋሽንግተን የሚገኘው የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ባወጣው ሪፖርት መሰረት ከ2022 ጀምሮ 101 የሚሆኑ ጄኔራሎችና ሌተናል ጄኔራሎች ከኃላፊነት ተነስተዋል ወይም በምርመራ ላይ ይገኛሉ። ይህ ቁጥር የቻይና ጦር ከፍተኛ አመራር ቦታዎችን 52 በመቶ የሚሸፍን ሲሆን ይህም በሺ ጂንፒንግ የስልጣን ዘመን የታየ ከዚህ ቀደም ታይቶ የማይታወቅ ከፍተኛ አመራር ለውጥ መሆኑ ተገልጿል። በተለይም ባለፈው ወር የፕሬዝዳንቱ የቅርብ ወዳጅና የጦሩ ሁለተኛ ባለስልጣን የነበሩት ጄኔራል ዣንግ ዩክሲያ በከባድ የዲሲፕሊንና የሕግ ጥሰት ምርመራ እየተደረገባቸው መሆኑን መገለጹ ታዛቢዎችን አስደንግጧል። ይህ በከፍተኛ አመራሮች ላይ እየተወሰደ ያለው እርምጃ ቻይና እንደ ታይዋን ወረራ ያሉ መጠነ ሰፊ ወታደራዊ ዘመቻዎችን የማከናወን ብቃቷ ላይ ጥያቄ እንዲነሳ አድርጓል። የተሰናበቱትን ልምድ ያላቸው መሪዎች በአዲስ ለመተካት ጊዜ የሚወስድ መሆኑን የገለጹት ተንታኞች ፕሬዝዳንቱ በጦር ኃይላቸው ላይ ያላቸው እምነት መሸርሸር አሜሪካና ታይዋን ሊሰነዘርባቸው የሚችለውን ጥቃት ለመከላከል እንደ መልካም አጋጣሚ ሊያዩት እንደሚችሉ ጠቁመዋል። እርምጃው በተለይ በሚሳኤል ኃይል ላይ በከፍተኛ ሁኔታ ያረፈ ሲሆን ለዚህም ምክንያቱ በግዢ ሂደት ላይ የተፈጸመ የሙስና ወንጀል መሆኑ ተመላክቷል። ምንም እንኳን የቻይና መከላከያ ሚኒስቴር ለቀረበለት ጥያቄ ምላሽ ባይሰጥም ፕሬዝዳንት ሺ በቅርቡ ባደረጉት ንግግር ጦሩ በሙስና ላይ በሚደረገው ትግል መጠናከሩንና የታችኛው አመራር ታማኝ መሆኑን ገልጸዋል። ይሁን እንጂ የለንደኑ የዓለም አቀፍ ስትራቴጂካዊ ጥናቶች ተቋም በበኩሉ ይህ የማጽዳት እርምጃ በቻይና የጦር አመራር መዋቅር ውስጥ ከፍተኛ ክፍተት መፍጠሩንና የጦሩን ዝግጁነት አሉታዊ በሆነ መልኩ ሊነካው እንደሚችል አስጠንቅቋል። አዳዲስ የሚሾሙ መኮንኖች ያላቸው የልምድ ማነስና የስራ ተነሳሽነት ጉዳይ ሌላው አሳሳቢ ነጥብ ሆኖ ቀርቧል።